ሰላም አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ወረባቦ የሚሄድ ዛሬ ኢትዮጵያ የገባች እህቴ ያዘዘችኝን ነው። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። በመጀመሪያ አጠቃላይ ድምሩ 169700 ብር የፈጀ ነው። 169700 ብር የፈጀ ነው። 4200 ብር እዚህ ጋር የምታዩት 350 ሊትር በርሚል ነው። 10500 ብር ደግሞ ኤሌክትሪክ ምጣድ ነው። ሁሉ ነገር የተዘጋጀ ማለት ነው። ማሻአላ ተባረክ ረህማን። እዚህ ጋር ማብሪያ ማጥፊያው ሁላ የተገጠመለት ነው። ብቻ ወስዳ ከኤሌክትሪኳ ገመር ጋር ኮኔክት ማድረግ ብቻ ነው። እዚህ ጋር ደግሞ የሊጥ ማስቀመጫ የ20 ሊትር ባሊ ማስቀመጫ ያለው ነው። በጣም ቆንጆ ጽድት ያለ ምጣድ ነው። እኛ የምናሰራው በነገራችን ላይ በዲኮር ማሻአላ ከዚህ የተሻለ አድርገው የሚሰሩ አሉ። ግን ሸክላቸው እንደዚህ አገጣጠማቸው አፈታተሻቸው ምናምን እንደዚህ ሰውዬ አይሆንም እና እኛ ለዛም ስለሚመቸን እሱን ነው የምናሰራው። ከዛም 44 ቁጥር ብረት ድስት በወፍራም አላት። የዚህ ዋጋ 17000 ነው። ጭልፋ 1000 ብር አለ። የልብስ መስቀያ ደግሞ 400 ብር ደርዘን አለ። ስቶቭ ሳች በሚለው 3500 ብር አለ ማለት ነው። ከዛ ማዕደን ሙሉ ሴሪ 7000 ብር ነው። እዚህ ጋር ደግሞ 2 ሊትር የሻይ በራድ አለን። 2 ሊትር የሻይ በራድ አለን እዚህ ጋር እንደምታዩት። ከዛ አክለሪክ የውሃ ጆግ ነው። አክለሪክ የውሃ ጆግ 3500 ብር ነው። 3500 ብር ደግሞ እዚህ ጋር የምታዩት የውሃ ቦይለር 3500 ብር ነው። 1900 ብር የቡና መፍጫ በጣም ቆንጆ ያኔ ቀልጠፍ ያለች የቡና መፍጫ ናት። 6500 ብር ደግሞ የጁዝ መፍጫ ሳች በሚለው ነው። 4000 ብር ደግሞ የሽንኩርት 4 ሊትር ነው። 4000 ብር ነው የተገዛው። እዚህ ጋር ደግሞ 2 ሊትር የሻሂ ፔርሙስ ነው። በጣም ቆንጆ ይሄንን እቃ ታውቁታላችሁ። ማሻአላ ተባረክ ረህማን ጸዴ የሆነ የሻሂ ፔርሙስ ነው። ከዛም 2200 ብር ክቧን ረከቦት ብላኛለች። ክቧ ረከቦት ይቺ ነች። በጣም ሽክፍ ያለች ናት። ማሻአላ የገዛኋት 2200 ብር ሲሆን ስኒ ደግሞ 3800 ብር ነው። ፏ ያለ ማሻአላ ተባረክ ረህማን። እንግዲህ ጭቃዋ ይሄንን ይመስላል። ከዛ ኮምፎርት አለ፣ ጋቢ ለምን ያለ፣ መጋረጃ አለ። እዚህ ጋር አልባሳት አለ። ከአልባሳቱ በፊት ግን አስቤዛውን ላሳያችሁ። አስቤዛዋ 15 ኪሎ ሽሮ፣ ባቄላ፣ አተር፣ ሽምብራ ነው። 3400 ብር ፈጅቷል። ባቄላ፣ አተር፣ ሽምብራ በ230 ብር ሂሳብ ባቄላና ሽምብራ በ230 ብር ሂሳብ ነው። አተር ደግሞ በ220 ብር። አጠቃላይ ብቻ 15 ኪሎ ነው 3400 ብር ፈጅቷል ማለት ነው። በርበሬና 3 ኪሎ ሚጥሚጣ 20 ኪሎ በርበሬ በነገራችን ላይ በጣም አሪፍ ዋጋ ነው የገዛሁላት ማሻአላ። በዛ ላይ ደግሞ ደረቅ በርበሬ ነው። በዛ ላይ ደግሞ ቀይ በርበሬ የሚያምር በርበሬ ነው። የዚህ ዋጋ በ700 ብር ሂሳብ ነው። ሚጥሚጣውም በርበሬው 20 ኪሎ ነው። 3 ኪሎ ደግሞ ሚጥሚጣ ነው። አጠቃላይ 23 ኪሎ ነው። ሲባዛ በ700 ብር ሂሳብ ነው ማለት ነው። ቡና 4 ኪሎ በ1550 ብር ሂሳብ ነው። ሱካር 10 ኪሎ 1800 ብር በ180 ብር ሂሳብ ነው። የሽሮና የበርበሬ ቅመም አለ። ደረቅ ቅመም ብቻ ነው ማለት ደረቁ ቅመም ብቻ ነው እስከ ጫው የተገዛው። እርጥቡ ቅመም ሲጨመር ደግሞ ስንት እንደሚሆን መገመት አይከብድም። 3700 ብር የበርበሬ ቅመም፣ 2700 ብር ደግሞ የሽሮ ደረቅ ቅመም ነው ማለት ነው። እነዚህ የምታዋቸው ኮረሪማ ሁሉ ነገር ሬዲ የሆኑ ደረቅ ቅመሞች ናቸው። እርጥቡ ይበቅልባታል እስከምታዘጋጀው እዛው ትገዛዋለች። ዝንጅብል፣ ነጭ ሽንኩርት ምናምን ማለት ነው። ይሄን ይመስላል። ማሻአላ ተባረክ ረህማን። ዘይት 20 ሊትር ነው 7100 ብር 20 ሊትር ዘይት ገዝቼላታለሁኝ። ከዛ በመቀጠል ኮምፎርት ትልቁ አላት 3700 ብር እና 5000 ብር ደግሞ ቱሩላብ ወይም ደግሞ ሱፐር የሚለው ብርድ ልብስ ነው። 2 ጋቢዎች አሉ በ3000 ብር 6000 ብር። ከዛም ጋቢ ለምኔ 2000 4000 2800 ብር ሂሳብ ደግሞ 5600 ብር 2 ሽፎኖች በጣም የሚያማምሩ ቆንጆ ጸድ የሆኑ ሽፎኖች አሉ። 5 የአፋር ሻርፕና ለ15 ዓመት ወንድ ልጅ ሙሉ ልብስ አለ። አብራችን ቆዩ። እቃዋን በጣም እንደምትወዱት ተስፋ አደርጋለሁኝ። ያው ብር የያዘ እቃ ነው። ያን ያክል የተካበደ አይደለም። እንደ ጊዜው ነው አይደለ? እና ይሄንን ይመስላል። አብራችን ቆዩ። ገና አልጨረስንም።
እስከ መጨረሻው ድረስ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ አስቤዛ 1000 ብር በላይ ይዟል ማለት ነው። ስሩት። 6200 ብር ቡና ነው። 1800 ብር ደግሞ ምንድነው ሱካር ነው። ሚጥሚጣና በርበሬ 23 ኪሎ በሉት። ያው ዋጋው አንድ ስለሆነ 20 ኪሎ በርበሬው ነው። 3 ኪሎ ደግሞ ሚጥሚጣ ነው። 23 ሲባዛ በ700 ብር ሂሳብ ነው። 3400 ብር ደግሞ ባቂላ፣ አተር፣ ሽምብራ የሽሮ እህል ነው ትኩስ የተከካ። እዚህ ጋር ደግሞ 2700 እና 3700 ብር ደግሞ የአፍዋን የሽሮና የበርበሬ ቅመም ነው። እዚህ ጋር ደግሞ እንደምታዩት ሊቢያ ዘይት 7100 ብር ነው ማለት ነው። ኢንሻአላህ አብራችሁን ቆዩ። ላይክ ሰብስክራይብ ሼር እንዳይረሳ። አልጨረስኩም። ማሳያችሁ አሁን በጣም የሚያምር ቆንጆ ከለር ያለው ኮምፎርት ገዝቼላታለሁ። እስከዛሬ 2700 ብር የምንገዛው በነገራችን ላይ አሁን ላይ 3000 ብር ሆኗል። ያራሱ ግን ይሄ ለሜትር ከ50 በጣም አሪፍ ነው። እዩት፣ ዘና ያለ ነው። አያችሁታ ወላሂ በጣም ነው የሚያምር ጽድት ያለ። ይሄ ኮምፎርት እንትኑ ፈር ነው ደግሞ ውስጡ ማለት ነው። አያችሁ። ከዛ አንድ አንሶላና ምን አለ 2 የትራስ ልብስ አለ። ጋቢ ለምኔዎቹ ደግሞ ይዋቸው ሜትር ከ50 ናቸው። እነዚህም ራሳቸው ይዋቸው አሁን ሜትር ከ50 አልጋው ላይ ልብስ ማድረግ ትችላለች። በጣም ነው የሚያምረው። ይሄም ይሄው አንድ አይነት ነው። ከዛ በመቀጠል መጋረጃ ነው። ይሄ 3200 ብር ገብቷል። በነገራችን ላይ እነዚህ መጋረጃ 2500 ብር ስንገዛቸው የነበሩ ናቸው፣ ግን በጣም ያምራሉ። ይሄን 5000 ብር ገዝቼላታለሁ። ያው ይሄ ብርድ ልብስ ነው። እንግዲህም ስለምናሳየው ታውቁታላችሁ። ጫማ ለ15 ዓመት ወንድ ልጅ ነው፣ እድሜው 15 ዓመቱ ነው። ይሄንን ጫማ የገዛውለት ደግሞ 3600 ብር ነው። በጣም አንደኛ የሆነ ጫማ ነው። ይሁን ለ15 ዓመት ነው። እንግዲህ ቁጥሩን አልነገረችኝም እና 39 ቁጥር አድርጌለታለሁ። 39 ቁጥር ደግሞ በደንብ ይሆነዋል። አያችሁታ ይሄን ይመስላል። ከዛ ለሱ የሚሆን ደግሞ ልብስ ተገዝቶለታል። ጂንስ ሱሪ 400 ብር አያምርም? ማሻአላ ተባረከ። ወላሂ በጣም የሚያምር ጂንስ ሱሪ ነው የገዛው። ይሄን ይመስላል። ሸሚዝ 800 ብር፣ ቲሸርት ደግሞ እቺ ነች 400 ብር። ይባት በጣም ነው የምታምረው። ከዛ ለአባቷ ደግሞ ምን አለችን? የጨርቅ ሱሪ 400 ብር፣ ቲሸርት 600 ብር፣ ሸሚዝ 600 ብር ሙሉ ልብስ ሆነ ማለት ነው። ከዛ እዚህ ጋር የምታዩት ደግሞ የመጋረጃ ብረትና ጥቅል ምንጣፍ አላት። አሳያችኋለሁ ብረቱንና ጥቅል ምንጣፉን። ይሄ የብረቱ እንትን ነው መደገፊያ ነው እንደዚህ ማለት ነው። ከፈለገችም ለሁለት መቆርጣ ማድረግ እንድትችል ብዙ ነው ያረኩላት። እዚህ ጋር 1 2 3 4 5 ሀባ ነው ያደረኩላት ማለት ነው። መሀል ላይ አንድ ስለሚያስፈልገው። እዚህ ጋር ደግሞ እነዚህ የሚያማምሩ ቆንጆ ቆንጆ የሆኑ ሽፎኖች የተሰሩትም በትዕዛዝ ነው። የተገዙትም ደግሞ በ2800 ብር ሂሳብ ነው። 5 ሀባ የአፋር ሻርፕ ብላኛለች። እነዚህን 400 ብር 5 ሀባ። እነዚህ በነገራችን ላይ ትልልቅ አይደሉም፣ እያቸው መካከለኛ ናቸው። ሳይዙን ላሳያችሁ ማለት ነው። ያው ማያጠሩ ስለሆነ እዩት። እነዚህ ናቸው። ይሄ ነው ማለት ነው የአፋር ሻርፕ። ከዛ ጋቢ ነው። ጋቢ ያው ይሄ ማረሚያ ቤት ነው። በጣም ቆንጆ የሆነ ጋቢ 6000 ብር ገዝቼላታለሁ። ያው ይሄ የበርበሬና ሽሮ ቅመም ደረቅ ቅመም ሲባል ግልጽ ለማይሆንላችሁ ላሳያችሁ። ይሄ ነጭ አዝሙድ ነው ጀማው፣ ማሻአላ ይሄ ነጭ አዝሙድ ነው ቆንጆ። እዚህ ጋር ደግሞ ምን አለ እዩት። ይሄ ደግሞ አዝማሪኖ ነው፣ አዝማሪኖ ይባላል። ይሄ እዩት፣ ደረቅ ቅመም ማለት ግልጽ እንዲሆንላችሁ ይሄ አዝማሪኖ ነው። እዚህ ጋር ደግሞ ሱፍ ነው። እዚህ ጋር ደግሞ 7 ቅመም ነው። እዚህ ጋር ደግሞ ምን አለ ድንብላል። እዩት፣ ይሄ ድንብላል ነው። ይሄ ደግሞ እዩት አብሽ ነው። ይሄ አብሽ ነው። ይሄ ደግሞ ምንድነው ገውዝ፣ ገውዝ። ይሄ ገውዝ ነው። አብዛኛውን ሰው ከነ ያለው ነው እንትን የሚባለው ማለት ነው። አያችሁታ። ይሄ ደግሞ ኮረሪማ ነው። ይሄ ደግሞ በሶብላ ነው። አያችሁታ። ይሄ የሽሮ ሙሉ ደረቅ ቅመሙ ነው። የሽሮ ደረቅ ቅመሙ ብቻ አያችሁታ አይደል? ይሄንን ግልጽ እንደሆነላችሁ ነው። እንግዲህ 2700 ብር የተገዛው የሽሮ ቅመሙ
እርጥቡ ብቻ ማን ደረቁ ብቻ ነው። እርጥቡ ሲጨመር ደግሞ ወደ 4000 ምናምን ይሄዳል ማለት ነው። ይሄ ከሽሮ ጋር እናደርጋለን። የበርበሬው ደግሞ አዩት። ይሄ ኮረሪማ አለ፣ ማሻአላ ተባረከ። ጨው አለ፣ እዚህ ጋር ጨው አለ፣ በሶ ብላ በቃ ኮረሪማ ምናምን ሁሉ ነገር እዚህ ጋር አለ ማለት ነው። ይሄ ደግሞ የበርበሬው ነው። እንግዲህ ይሄን ይመስላል። ማሻአላ ተባረከ። ጥቅል ምንጣፉ አለ ላሳያችሁ። ይሄ ደግሞ ጥቅል ምንጣፉና ይሄ ኮከብ ጨረቃ ነው። ሜትር በ400 አንደኛው ማለት ነው። ማሻአላ ተባረክ ረህማን ሜትር በ410 ብር ሂሳብ ነው። ታያችኋል። ድብዝዝ አለብኝሳ። ይሄ ዙሮ ኮከብ ጨረቃ ነው። በጣም ነው የሚያምረው ከለሩ። እዩት፣ አያችሁት አይደለም? ይሄን ይመስላል። ይሄ ደግሞ ሜትር በ125 ብር ሂሳብ ነው። ይሄ ጥቅል ምንጣፏ ነው። ይሄን ይመስላል ማለት ነው። 10250 ብር ይመጣል።